ከነሐሴ 11 እስከ ጳጉሜ 2 የሚቆይ የ21 ቀን የማለዳ ጸሎት የኤልሻዳይ ቴሌቪዥን ኔትወርክ ከኢትዮጵያ ኒው ሚሌኒየም 2000 ፕሬየር ቼን 247 መልጃ ማዕከል ጋር በመተባበር በሁለተኛ ሳሙኤል ምዕራፍ 24 ቁጥር 16 ላይ በቃ እጅህን መልስ ተብሎ እንደተጻፈው አብራችሁን በቃ እንድትሉ በአክብሮት ጥሪያችንን እናስተላልፋለን። ቀን ከነሐሴ 11 እስከ ጳጉሜ 2 2016 በቃ እጸልያለሁ በቤቱ ወድቄ ነኝ መልስ አግኝቻለሁ። ክብር ለእግዚአብሔር ይሁን። የእግዚአብሔር አምላካችን ስም የተባረከ ይሁን። በኢትዮጵያ ያላችሁ ከኢትዮጵያም ውጭ በተለያዩ የዓለም ክፍሎች በኤልሻዳይ ቴሌቪዥን ኔትወርክ የማለዳ የጸሎት ፕሮግራም በኒው ሚሊኒየም ፕሬየር ቼን የተዘጋጀውን ለመካፈል ያላችሁ ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። እኔ አብይ መንበሩ እባላለሁኝ። ከደሴ ነው የመጣሁት። በዚህ የጸሎት ፕሮግራም እካፈላለሁኝ። በዚህም ጧት እኔ ለመጸለይ ስለ ምድራችን ለመጸለይ በዚህ ተገኝቻለሁኝ። አብረን እንጸልያለን። መጀመሪያ የእግዚአብሔርን ቃል በጥቂቱ አካፈላችኋለሁ። ክብር ለእግዚአብሔር ይሁን። እርሱ ጌታ ኢየሱስ ክርስቶስ የእግዚአብሔር ልጅ አምላካችን ስለ ምድራችን የሚለውን የሚናገረውን ቃል የሰጠኝን ቃል አካፈላችኋለሁኝ። ጌታ ይባረክ። ዘጸአት መጽሐፍ ምዕራፍ 3 ቁጥር 7 ላይ አንድ ቃል አነባለሁኝ። እግዚአብሔርም አለ በግብፅ ያለውን የሕዝቤን መከራ በእውነት አየሁ፣ ከአስገባሪዎቻቸውም የተነሳ ጩኸታቸውን ሰማሁ፣ ስቃያቸውንም አውቄአለሁ። ከግብፃውያንም እጅ አድናቸው ዘንድ ከዚያችም አገር ወተትና ማር ወደምታፈሰው አገር ወደ ሰፊቱ ወደ መልካሚቱ አገር ወደ ከነዓናውያንም ወደ ኬጣውያንም ወደ አሞራውያንም ወደ ፌርዛውያንም ወደ ኢዮያውያንም ወደ ኢያቡሳውያንም ስፍራ አወጣቸው ዘንድ ወረድሁ ይላል። ክብር ለኢየሱስ ይሁን። እግዚአብሔር እንደዚህ ብሎኛል። እግዚአብሔር ኢትዮጵያን ነፃ ለማውጣት ወርጃለሁ ብሏል። ክብር ለእግዚአብሔር ይሁን። እግዚአብሔር ኢትዮጵያን ነፃ ለማውጣት እንደወረደ እግዚአብሔር የነገረኝ ቃል ነው። ክብር ለኢየሱስ ይሁን። መጀመሪያ ስለዚህ ከመናገሬ በፊት እግዚአብሔር እስራኤላውያን ነፃ ለማውጣት የወረደበትን አወራረድ እንዴት ነፃ እንዳወጣቸው አጭር ቃል አካፍላለሁኝ። እግዚአብሔር እስራኤል ነፃ ለማውጣት ከሰማይ ወርጃለሁ በሚልበት ጊዜ እስራኤላውያን በትልቅ ጭንቅ ጊዜ ነበሩ። በጣም አደገኛ መከራ ውስጥ ነበሩ እና እግዚአብሔር መከራቸውን አየና ላድናቸው ወርጃለሁ፣ ነፃ ላወጣቸው ወርጃለሁ ብሎ ለሙሴ ይናገራል። ጌታ ይባረክ። እና እስራኤላውያንን ነፃ ለማውጣት ወርጃለሁ ካለ በኋላ እግዚአብሔር በእስራኤላውያን ላይ መከራው እጅግ እንደበዛ መጽሐፍ ቅዱስ ይነግረናል። መጀመሪያ ጡብ ሲሰሩ ሰዎቹ የሚሰሩበትን ነገር ያቀርቡላቸው ነበረ። ግን ላወጣቸው ወርጃለሁ ካለ በኋላ እግዚአብሔር ግን የበለጠ መከራውን እያሰፉባቸው የበለጠ እያስጨነቋቸው የሚሰሩበትንም ጡቡንም ራሳቸው እንዲሰሩ ያደርጋል። በጣም ጨለማው ሲበዛ እናያለን። ይህንን ጨለማ ያመጣው የእግዚአብሔር ነፃ ለማውጣት ወደ እስራኤል መውረድ ነው። ክብር ለኢየሱስ ይሁን። እና እግዚአብሔር እስራኤል ነፃ ለማውጣት ሲወርድ ከሁለት ነገር ነው ነፃ ያወጣቸው። ሁለቱን ነገሮች ነግራቸዋለሁኝ። ሁለቱ ነገሮች አንደኛው ነፃ ሊያወጣቸው የወረደው ከግብፅ አማልክት እስራት ሲሆን ሁለተኛው ደግሞ ከፈርዖን ባርነት ነው። ክብር ለኢየሱስ ይሁን። እና እግዚአብሔር እስራኤል ነፃ ያወጣው ከሁለት ነው። አንደኛ ከግብፅ አማልክት እስራት ነው። የግብፅ አማልክት እስራት ምንድነው? የእስራኤል ሕዝብ በፈርዖን ባርነት ብቻ የተያዘ አልነበረም፣ በግብፅ አማልክትም እስራት የተያዘ ነበረ። የግብፅ አማልክት አምልኳቸውን የግብፅ አማልክት እግዚአብሔርን አስረስቷቸው አእምሯቸውን አስሮባቸው ነበረ እና ይሄንን መምታትም ነበረበት እግዚአብሔር። ሁለተኛ ደግሞ ፈርዖን ደግሞ ጉልበታቸውን እየበላ ያለ ገንዘብ እንዲሁ በባርነት ይገዛቸው ነበር
እና በሁለት መልኩ ነው እስራኤል በባርነት ውስጥ የነበረው። እግዚአብሔር ነፃ ሊያወጣቸው ሲወርድ በሁለቱ ስራት ውስጥ ነበሩ። ጌታ ይባረክ። እና ነፃ ያወጣቸው ከሁለት ነገር መንፈሳዊ ነገር ስራት ውስጥ ነበሩ፣ አወጣቸው። ደግሞ ከስጋም በፈርዖን አገዛዝ ስር ደግሞ በስጋም ባሪያ ነበሩ፣ ነፃ አወጣቸው። ነፃ ሲያወጣቸው ግን ዝም ብሎ ነፃ አላወጣቸው። በመንፈስ አስረዋቸው ባሪያ አድርጓቸው የነበሩትን የግብፅን አማልክት መቅጣት ነበረበት፣ ፈርዖንን ከመቅጣቱ በፊት ማለት ነው። ዘጸአት 12 ቁጥር 12 ላይ አንድ ቃል አነባለሁ። እኔም በዚያች ሌሊት በግብፅ አገር አልፋለሁ፣ በግብፅም አገር ከሰው እስከ እንስሳ ድረስ በኩሩን ሁሉ ገድላለሁ፣ በግብፅም አማልክት ሁሉ ላይ እፈርድባቸዋለሁ ይላል። ክብር ለኢየሱስ ይሁን። እግዚአብሔር ነፃ ሊያወጣ ሲወርድ የእስራኤልን ሕዝብ መጀመሪያ ነፃ ያወጣቸው በመንፈሳዊ ነገር የግብፅን አማልክት ፈረደባቸው። የግብፅን 10 አማልክት በሙሉ እግዚአብሔር በ10 መቅሰፍት ፈረደባቸው። ክብር ለኢየሱስ ይሁን። ሃሌሉያ። ስለዚህ በግብፅ አማልክት ላይ ፈረደና አምልኳቸውን መለሰላቸው። በግብፅ አማልክት ፈረደና ራሱን እግዚአብሔርን ገለጸላቸው። በግብፅ አማልክት ፈረደና ወደ ራሱ ሰበሰባቸው። መንፈሳዊ ነገር ስራት ውስጥ ነበሩ። ከዚያ ነፃ አወጣቸው ማለት ነው። ሁለተኛው ነፃ ያወጣቸው ከፈርዖን ስራት ነው። ፈርዖን በግብፅ ምድር ላይ እስራኤልን አደገኛ አገዛዝ እየገዛ ያለ ደሞዝ ያስገብራቸው ነበር። ያለ ደሞዝ ያለፋቸው ነበር። ያለ ደሞዝ ያደክማቸው ነበር። እጅግም ያሰቃያቸው ነበር እና ከፈርዖን አገዛዝ ነፃ አወጣቸው። ከፈርዖን አገዛዝ ነፃ ያወጣቸው ግብፅ እንዳለው አይደለም፣ መንገድ ላይም ሄደው ነበርና በመንገድ ላይ መጥቶባቸው ነበረ። ነፃ ያወጣቸው በቀይ ባህር ለመጨረሻ ጊዜ አስጥሞ ነው ያወጣቸው። ዘጸአት 14 ቁጥር 26 እስከ 28 ያለውን ቃል አነባለሁኝ። እግዚአብሔር ሙሴን እጅህን በባህሩ ላይ ዘርጋ፣ ውሃውን በግብፃውያን በሰረገሎቻቸው በፈረሰኞቻቸውም ላይ ይመለሳለው። ሙሴም እጁን በባህሩ ላይ ዘረጋ፣ ባህሩም ማለዳ ወደ መፍሰሱ ተመለሰ፣ ግብፃውያንም ከእሱ ሸሹ። እግዚአብሔር ግብፃውያንም በባህሩ መካከል ጣላቸው፣ ውሃውም ተመልሶ በኋላቸው ወደ ባህሩ የገቡትን ሰረገሎችን፣ ፈረሰኞችን፣ የፈርዖንንም ሰራዊት ሁሉ ከደነ፣ ከነርሱ አንድስ እንኳን አልቀረም ይላል። ክብር ለኢየሱስ ይሁን። እግዚአብሔር እስራኤላውያን ከግብፃውያን ነፃ ሲያወጣ ፈርዖንን ከነሰራዊቱ አስጥሞ ነው። ኢየሱስ ይባረክ። ስለዚህ ይሄ እግዚአብሔር እስራኤላውያንን ከግብፅ ሲያወጣ ከሁለት ነገር ነው ነፃ ያወጣቸው። ይሄንን ትኩረት ማድረግ አለብን። አንደኛ ከግብፅ አማልክት አምልኮ ነፃ አውጥቷቸዋል። ሁለተኛ ከፈርዖን አገዛዝ ነፃ አውጥቷቸዋል። በሁለቱም ነበር እስራት ውስጥ የነበሩት። ክብር ለኢየሱስ ይሁን። እግዚአብሔር ኢትዮጵያን ነፃ ሊያወጣት ወርዷል። ጌታ ይባረክ። ይሄ እግዚአብሔር የሰጠ ቃል ነው። ኢትዮጵያን ነፃ ሊያወጣት እግዚአብሔር ወርዷል። ይሄን ነግራችኋለሁ። እግዚአብሔር የተናገረ ቃል ነው። ኢትዮጵያን እግዚአብሔር ነፃ ሊያወጣ ወርዷል። ይሄ እውነት ነው። ለዚያ ነው ኢትዮጵያ ውስጥ መከራ የበዛው። ኢትዮጵያ ውስጥ ለዚያ ነው ችግሩ የበዛው። በጣም አደገኛ ጭንቅ የሆነው ለዚያ ነው። እስራኤላውያን ላስታውሳችሁ፣ እስራኤላውያን ሊያወጣቸው ነፃ ሊያወጣቸው ወረድኩ ካለ በኋላ መከራው በዝቶባቸዋል፣ ጭንቁ በዝቶባቸዋል። በጣም ነው ያስጨነቋቸው፣ በጣም ነው የተጠበቡባቸው። በጣም ዛሬም በኢትዮጵያ እንደዛው ነው። ሊያወጣ እግዚአብሔር ኢትዮጵያን ነፃ ሊያወጣ ስለወረደ ስለመጣ ስለተነሳ ጭንቁ በዝቷል። ግን እግዚአብሔር ነፃ ያወጣል። ግን እግዚአብሔር ኢትዮጵያን ነፃ ያወጣታል። እግዚአብሔር ጭንቁ በዛ ብሎ ተስፋ ቆርጦ አይመለስም። እግዚአብሔር መከራው በዛ አሁንስ አይቻልም ብሎ አይመለስም። እግዚአብሔር መጥቷል፣ ተነስቷል፣ ወርዷልና ነፃ ያወጣታል ኢትዮጵያን። ጌታ ይባረክ። ስለዚህ እግዚአብሔር ነግራችኋለሁ ወንድሞቼ፣ በኢትዮጵያ ያላችሁ ምትቃትቱ፣ ምትጸልዩ፣ የኢትዮጵያን ጉብኝት ምትፈልጉ፣ ምትናፍቁ፣ ከኢትዮጵያ ውጭ ያላችሁ በሙሉ እኔ አንድ ምስራች አለኝ። እግዚአብሔር ኢትዮጵያን ነፃ ሊያወጣት ወርዷል። እግዚአብሔር ኢትዮጵያን ነፃ ሊያወጣት ወርዷል። ይህን ነግራችኋለሁ። እግዚአብሔር ስሙ ለዘላለም ይባረክ። ኢየሱስ ይባረክ። ስለዚህ ኢትዮጵያን እግዚአብሔር ነፃ ሊያወጣት ወርዷል። መከራው በዝቷል። ችግሩ በዝቷል። በጣም ከባድ ነው። በጣም ያስለቅሳል፣ ያሳዝናል፣ ከባድ ነው። ምንም ጥያቄ የለውም። ግን እግዚአብሔር ኢትዮጵያን ነፃ ሊያወጣት ወርዷል። ጌታ የተባረከ ይሁን እና
እግዚአብሔር ኢትዮጵያን ነፃ ሲያወጣት እንደ እስራኤላውያን ነፃ እንደሚያወጣትም እነግራችኋለሁ። ኢትዮጵያ ውስጥ በተለያየ መልኩ እግዚአብሔርን የማያከብር አምልኮ፣ እግዚአብሔርን የማያከብር አካሄድ፣ እግዚአብሔርን የማያከብር አሰራር ቢኖር፣ በመንፈስ ዓለም ያለውን እስራት ቢኖር እግዚአብሔር ይበጥሰዋል። እግዚአብሔር በስጋ ያለውን ድህነት ቢኖር፣ ጦርነት ቢኖር፣ ምን ቢኖር መልሶ እግዚአብሔር ነፃ ያወጣዋል። እግዚአብሔር ይመታዋል። እግዚአብሔር ያጠፋዋል። እኔ እነግራችኋለሁ፣ እግዚአብሔር ኢትዮጵያን ነፃ የሚያወጣት በመንፈስም ነው በስጋም ነው። እግዚአብሔር በመንፈስ ዓለም እግዚአብሔር ነፃ ያወጣታል። ኢትዮጵያን በስጋም እግዚአብሔር ነፃ ያወጣታል። ክብር ለኢየሱስ ይሁን። ይሄ ትልቅ የእግዚአብሔር ተስፋ ነው። ኢትዮጵያን እግዚአብሔር ነፃ ሊያወጣት ወርዷል። ስለዚህ ይሄን ተስፋ ይዘን እንጸልያለን። ይሄን ተስፋ ይዘን እግዚአብሔርን እንለምነዋለን። ይሄን ተስፋ ይዘን እግዚአብሔርን እንለምነዋለን። ምክንያቱም እግዚአብሔር ስለተነሳ፣ መከራው ቢበዛም እግዚአብሔር ተነስቷል። እግዚአብሔር ከተነሳ ደግሞ ሊሰራ ያለውን ነገር ሳይሰራ ስለማይቀር ማለት ነው። ሳይሰራ ስለማይቀር ምንም መከራው ቢበዛ፣ ምንም ጭንቁ ቢበዛ፣ ምንም ከባድ ቢሆን እግዚአብሔር ከተነሳ ግን ስራውን ለመስራት የሚከለክለው ማንም የለም። ኢትዮጵያን ሀገራችን እግዚአብሔር ካለችበት ውድቀት ነፃ ያውጣ። እግዚአብሔር ኢትዮጵያን ሀገራችን በመንፈሳዊ ነገር ከወደቀችበት፣ በስጋዊ ነገር፣ በምድር በሰዎች በመካከል በህዝብ መካከል ከወደቀችበት ካለችበት እግዚአብሔር ምድራችንን ነፃ ያውጣት። እስራኤልን ከዚያ መከራና ችግር ከዚያ አስጨናቂ ነገር ነፃ ያወጣ እግዚአብሔር ምድራችን ኢትዮጵያን ነፃ ያውጣ። እንጸልያለን ይህን እያሰብን። ክብር ለኢየሱስ ይሁን። ኢየሱስ እርሱ ክርስቶስ የእግዚአብሔር ልጅ ነው። ኢየሱስ የዓለም ጌታ ነው። ኢየሱስ የዓለም አዳኝ ነው። ኢየሱስ የዓለም መድኃኒት ነው። ኢየሱስ የሰማይ የምድር ፈጣሪ ነው። ክብር ለኢየሱስ ይሁን። ይሄ ጌታ ምድራችንን ነፃ ሊያወጣት ከተያዘችበት እስራት፣ ከተያዘችበት ውድቀት፣ ካለችበት ከዚህ ጨለማ ነፃ ሊያወጣት የተነሳው እግዚአብሔር ስሙ ይባረክ። የተነሳው እግዚአብሔር ስሙ ይባረክ። አምላክ ሆይ ስምህ ለዘላለም ይባረክ። እግዚአብሔር ሆይ ስምህ ለዘላለም ይባረክ። በጌታ በኢየሱስ ስም እግዚአብሔር ሆይ ሀገሬን ኢትዮጵያን፣ ሕዝቤን፣ ምድሬን ነፃ ልታወጣ ስለወረድክ ስለተነሳ እግዚአብሔር ስምህን እባረካለሁ። በኢየሱስ ስም ስምህ ይባረክ። በኢየሱስ ስም ስምህ ይባረክ። ጌታ ሆይ አንተ ሕዝብን ነፃ ስትወጣ እንዴት ነፃ ማውጣት እንዳለብህ ታውቃለህ። እንዴት መስራት እንዳለብህ ታውቃለህ። እስራኤላውያንን ነፃ ስትወጣ ከፈርዖን ብቻ ነፃ ላወጣቸው፣ ከአማልክቱም እስራት ነፃ ወጣቸዋል። ከአማልክቱም ጭቆና፣ ከአማልክቱም የአምልኮ የተበላሸ አምልኮ አካሄድ ነፃ ወጣቸዋል። ምድሬን ኢትዮጵያን በኢየሱስ ክርስቶስም በመንፈሳዊ ነገር ነፃ ስለምታወጣት፣ በቁሳዊ በምድራዊ ነገርም ነፃ ስለምታወጣት፣ ከዘረኝነት፣ ከጭፍጨፋ፣ ከግድያ፣ ከደም መፍሰስ፣ ከድህነት፣ ከረሃብ፣ ከመከፋፈል ነፃ ስለምታወጣት በኢየሱስ ስም አመሰግናለሁ። በኢየሱስ ስም አከብርሃለሁ። በኢየሱስ ስም ከፍ ከፍ አደርግሃለሁ። ምን ጊዜም ቢሆን ማሰብ ያለብን መንፈሳዊ ነገር ከተበላሸ በስጋ ሁሉም ነገር ይበላሻል። እስራኤላውያን በጣም አገዛዝ የበረታባቸው እግዚአብሔርን በግብፅ አማልክት ተክተውት ስለነበር ነው። እና እግዚአብሔር ምድራችንን እንዲሁ ከያዛት ጨለማ ነፃ የሚያወጣው መጀመሪያ መንፈሳዊውን ነፃ በማውጣት ነው። ቀጥሎ እግዚአብሔር ከተያዘችበት ከየትኛውም በምድር ካለ እስራትና ባርነት እግዚአብሔር ምድራችን ነፃ ያወጣል። ዛሬ እግዚአብሔር ነፃ ያውጣት። ነፃ እንዳትወጣ ግን የከለከለ አውሬ እንዲመታን ይጸልያለሁ። በኢየሱስ ክርስቶስ ስም እንዲመታን ይጸልያለሁ።
እግዚአብሔር አባት ሆይ በኢየሱስ ክርስቶስ በግብጽ ምድር እስራኤላውያን ያስጨነቀ ያ በፈርዖን ሲሰራ የነበረ መንፈስ በግብጽ አማልክት ላይ ሲሰራ የነበረ መንፈስ ዛሬ ኢትዮጵያ ውስጥ ሰራለው ቢል በኢየሱስም የወደቀ እንደሆነ ጸልያለሁ። በኢየሱስም የተመታ እንደሆነ ጸልያለሁ። በኢየሱስም የተሻረ እንደሆነ ጸልያለሁ። በኢየሱስም የተመታ እንደሆነ ጸልያለሁ። እግዚአብሔር አባት ሆይ መንፈሳዊውን ነገር ያዘ አንተን የማያከብር ነገር ኢትዮጵያ ምድር ላይ የሚያሰራ በኢየሱስ ክርስቶስም የትኛውም አንተን የማያከብር አሰራ በኢየሱስም የትኛውም አንተን የማያከብር ልምምድ በኢየሱስ ክርስቶስም በሰሜን ያለ በደቡብ ያለ በምስራቅ ያለ በምዕራብ ያለ በመካከል ያለ በኢየሱስ ክርስቶስም እንዲመታ ጸልያለሁ። በግብጽ አማልክት ላይ የፈረድክ እግዚአብሔር በሰሜን በደቡብ በምስራቅ በምዕራብ በመካከል ባለው እግዚአብሔር አንተን በማያከብር ላይ በፍርድ እንድትነሳ እግዚአብሔር ሕዝብን አለቅም ያለ በፈርዖን ላይ የተነሳ እግዚአብሔር በኢየሱስ ክርስቶስ ዛሬም ይህን ሕዝብ እችን ምድር አለቅም ያለው አውሬ ላይ እንድትነሳ ጸልያለሁ። በኢየሱስም የተገለበጠው በኢየሱስም የተወጋው በኢየሱስም የፈረሰው በኢየሱስም የተመታው ምድርን የያዘ ሀገርን የያዘ አንቆ የያዘ አለቅም ያለ ሃሌሉያ ኤውላችሁ ማጂያላ ፋራጋያስ ካባራዲያስ ለፍሬገዲ ለባጂራጋያስ ኮማራባዲያስ እግዚአብሔር በሙሴ በኩል ፈርዖንን ሕዝቤን ያመልከኝ ዘንድ ልቀቅ ሲለው አለቅም ነው። እግዚአብሔርንም አላውቅም አለ። ዛሬ እግዚአብሔርን አላውቅም ሕዝቡንም አለቅም ያለ ኢትዮጵያ ላይ የሚሰራ መንፈስ በኢየሱስም የተወጋ ይሁን፣ በኢየሱስም የተመታ ይሁን፣ በኢየሱስም የፈረሰ ይሁን። ሕዝቡን ያለቅም ያለ ወጣቱን አለቅም ያለ ትውልዱን አለቅም ያለ በኢየሱስም የፈረሰ ይሁን፣ በኢየሱስም የተከለከለ ይሁን። ትውልዱን አለቅም ያለ ምድሪቱን ያጎሳቆለ የጦርነት ምድር በኢየሱስም የደም መፍሰስ ምድር የረሃብ ምድር የበሽታ ምድር ያደረገ በጌታ በኢየሱስም የተወጋ ይሁን፣ በኢየሱስም የተመታ ይሁን። ለፍራጋያስ ከማራባዲ ያለበስ እግዚአብሔር አንተ ስትወርድ አንተ ስትመጣ አንተ ስትነሳ ሃሌሉያ ፊት የሚቆም አንድም ነገር የለም። ፈርዖን አይቆምም፣ አማልክቶች አይቆምም፣ ክፉዎች አይቆምም፣ አመፀኛ አይቆምም፣ ሰይጣን አይቆምም፣ የከለከለ አይቆምም፣ የሚቃወም አይቆምም። በጌታ በኢየሱስም የተመታ ይሁን። ትውልዱን እውር ያደረገ በጌታ በኢየሱስ ክርስቶስም እግዚአብሔር የክርስቶስን የክብሩን ወንጌል እንዳይገልጽላቸው የዚህ ዓለም አምላክ የሰዎችን የልቦና አይን አሳወረ ተብሎ እንደተጻፈ በኢየሱስ ክርስቶስም የልቦና አይን ያሳወረ የጨለማ ስፒሪት በጌታ በኢየሱስም የተወጋ ይሁን፣ በኢየሱስም የተመታ ይሁን። ጄላ ፋራጋያስ ካማራባዲ ያላቦስ ለፍራጋያስ ካባራባዲ ለበጅራጋራቦስ ለፍራጋያስ ካማራባዲ ለባጅራጋያስ ካቫራዲያሳ በጌታ በኢየሱስ ስም አባቴ ምድርን እንድትጎበኝ ጸልያለሁ። እግዚአብሔር ከተያዘችበት እስራት፣ ከተያዘችበት ጨለማ፣ ከተያዘችበት መከራ፣ ከተያዘችበት የተለያየ እስራት እግዚአብሔር ትውልዱን ካስቀረ እንዲህ እያባላለ ካለ እንዲህ እያጨፋጨፈ ካለ እንዲህ እያዋጋ ካለ እንዲህ ደም እያፈሰሰ ካለ አውሬ በኢየሱስ ምድር እንድትታደጋት ጸልያለሁ። እግዚአብሔር ሆይ ሕዝቡን የእስራኤልን ሕዝብ አይተህ ወርደህ እግዚአብሔር ሆይ ጩኸትን አይተህ ደም የሚያፈሱትን ደም አይተህ የሚያወጡትን ያንን ዋጋ የሚከፍሉትን ዋጋ አይተህ እግዚአብሔር ሆይ ወረድኩ አልክ፣ ጩኸታቸውን ሰማሁ አልክ፣ መከራቸውን አየሁ አልክ። እግዚአብሔር ሆይ ዛሬ ኢትዮጵያን አይተህ ያለችበትን ጨለማ አይተህ የሚዋጋትን ክፉን አይተህ ያለውን ውድቀት አይተህ ያለውን እግዚአብሔር አባት ሆይ ይህንን ችግር አይተህ ዛሬ በእኛ ዘንድ በምድራችን ላይ ስለወረድክ እግዚአብሔር ሆይ እናመሰግናለን፣ እናከብርሃለን። በኢየሱስ ክርስቶስም ማጂያላ ፋራጋያስ ካባራዲያስ የተቃወመው መንፈስ ግን የተወጋ ይሁን። ነፃ ልታወጣ እንደተነሳ አይቶ ሕዝቡን ይበልጥ እያስጨነቀ ያለ ትውልዱን ይበልጥ እያስጨነቀ ያለ ምድሪቱን ይበልጥ እያጎሳቆለ ያለ ትውልዱን ይበልጥ እየተዋጋ ያለ ይበልጥ ደም ለማፍሰስ እየወጣ ያለ በኢየሱስ ስም የተወጋ ይሁን፣ በኢየሱስ ስም የተከለከለ ይሁን፣ በኢየሱስ ስም የተመታ ይሁን፣ በኢየሱስ ስም የተከለከለ ይሁን። ማጂያላ ፋራጋራባሲያ ክብር ይሁንልህ። ምድርን ነፃ ልታወጣ ስለመጣ ስምህ ይባረክ። ትውልዱን ነፃ ልታወጣ ስለመጣ ስምህ ይባረክ። ሰሜኑን ነፃ ልታወጣ ስለመጣ
ደቡቡን ነፃ ልታወጣ ስለመጣህ፣ ምዕራቡን ነፃ ልታወጣ ስለመጣህ፣ ምስራቁን ነፃ ልታወጣ ስለመጣህ፣ መካከሉን ነፃ ልታወጣ ስለመጣህ በኢየሱስ ስም ስምህ ይባረክ። በኢየሱስ ስም ስምህ ብሩክ ይሁን። እናመሰግንሃለን፣ እናከብርሃለን። ክብር ላንተ ይሁን። አሁንም ምድራችን ላንተ አሳልፌ የሰጠሁኝ ክብር ላንተ ይሁን። ከፍ ከፍ በል። ስለሰራው ድንቅ ሥራ ተባረክ። እናመሰግንሃለን በጌታ በኢየሱስ ስም አሜን። ክብር ለኢየሱስ ይሁን። አሁንም እንጸልያለን። ከዚህ የምትጸልይ አንድ እህታችን አለች። ከእሷ ጋርም አብረን እንጸልያለን። ጌታ ይባረክ።